መንግስት የመሬትና የቤት ምዝገባን በተመለከተ አዳዲስ ውሳኔዎችን እያሳለፈ ይገኛል። በእነዚህ ውሳኔዎች ምክንያትም ለበርካታ ዓመታት ሲጠየቁ የነበሩ ጥያቄዎችን የሚመልሱ ምዝገባዎች ተጀምረዋል። በሌላ በኩል ደግሞ ከደሞዝ ጭማሪ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። ከሰሞኑ የተደረገው የደሞዝ ጭማሪ ጥያቄዎች በድጋሚ እንዲቀርቡ ምክንያት መሆኑን አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ ሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከደሞዝ ጭማሪ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። በግል ተቋማት ተቀጥረው የሚሰሩ ሰራተኞች ተጠቃሚ እንዲሆኑ ዝቅተኛ የደሞዝ ወለሉን ውሳኔ መስጠት እንደሚያስፈልግ ተገለጸ። በተለያዩ የግል ተቋማት ተቀጥረው የሚሰሩ ሰራተኞች ተጠቃሚ የሚሆኑበትን ሁኔታ ለማመቻቸት ዝቅተኛ የደሞዝ ወለሉን ውሳኔ መስጠት ያስፈልጋል ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሳስበዋል። ኮንፌዴሬሽኑ የመንግስት ሰራተኞችን የደሞዝ ክፍያ በተመለከተ ይፋ የተደረገው ማሻሻያ የሚበረታታ ስለመሆኑ ገልጿል። ነገር ግን በግል መስሪያ ቤት ተቀጥረው የሚሰሩ ሰራተኞችን ተጠቃሚ ለማድረግ አጠቃላይ የሀገሪቱን ዝቅተኛ የደሞዝ ወለል በማውጣት ተግባራዊ ማድረግ እንደሚያስፈልግ አስታውቋል። የኮንፌዴሬሽኑ የኮሚኒኬሽን ባለሙያ አቶ ሰለሞን ዜና መንግስት ለሰራተኞቹ ያደረገው የደሞዝ ማሻሻያ በተደጋጋሚ ኮንፌዴሬሽኑ ሲያነሳቸው ለነበሩ ሀሳቦች በከፊል መልስ የሰጠ ስለመሆኑ ማሳያ ነው ሲሉ ተናግረዋል። በመሆኑም ከመንግስት በተጨማሪ የግል ሰራተኞችንም ተጠቃሚ እንደሚያደርግ የሚጠበቀው የአጠቃላይ ዝቅተኛ የደሞዝ ወለል ውሳኔ ተግባራዊ እንዲሆን ለማድረግ አሁንም ድረስ ጥያቄ እየቀረበ መሆኑን ገልጸዋል። በተለይም በኢንዱስትሪ ፓርኮች ውስጥ ተቀጥረው የሚሰሩ ሰራተኞች በጣም አነስተኛ የሆነ ክፍያ እንደሚያገኙ አንስተዋል። ከቅርብ ጊዜያት ወዲህ የአውሮፓ ህብረት ባወጣው ህግ መሰረት ማንኛውም ምርቶችን ለመቀበል ምርቶቹ ከሚመረቱበት አግባብ በተጨማሪ የስራ ቦታው ለሰራተኞቹ ምቹ ካልሆነ፣ እድሜያቸው ለስራ ያልደረሱ ሰራተኞች ከተቀጠሩ እንዲሁም ደግሞ ክፍያቸው በጣም ዝቅተኛ ከሆነ ወደ አውሮፓ ሀገራት እንዳይገቡ መከልከሉን አስታውሰዋል። በመሆኑም የግል ሰራተኞችንም ተጠቃሚ የሚያደርገው የዝቅተኛ ደሞዝ ወለል ውሳኔም በቅርቡ መንግስት በተገቢ ሁኔታ ሊመለከተው የሚችልበት ሁኔታ ሊኖር እንደሚችል ጠቁመዋል። ኢትዮጵያ ሀገር አቀፍ የደሞዝ ቦርድ የሚያቋቁመውን አዋጅ በህዝብ ተወካዮች ምክር ቤት ካጸደቀች 6 ዓመታትን ብታስቆጥርም እስካሁን ግን ዝቅተኛ የደሞዝ ወለልን አልወሰነችም። በዚህም ምክንያት በግሉ ዘርፍ ተቀጥረው የሚሰሩ ሰራተኞች ላይ ከባድ ጫና እየደረሰ እንደሚገኝ በተደጋጋሚ ተገልጿል። በሌላ በኩል ደግሞ መንግስት ብዙዎች በጉጉት ሲጠብቁት በነበረው በመኖሪያ ቤት ጉዳይ ላይ አስደሳች ውሳኔ ማስተላለፍ ጀምረዋል። የአዲስ አበባ ከተማ ካቢኔ በቅርቡ መደበኛ ስብሰባውን በማከናወን የማህበር ቤቶችን በተመለከተ ውይይት አድርጎ ውሳኔውን ይፋ አድርጓል። በዚህም መሰረት ተቋርጦ የነበረው የመኖሪያ ቤት ህብረት ስራ ማህበራት አገልግሎት እንዲቀጥል ተወስኗል። አገልግሎቱን ለማስቀጠል ተጠንቶ የቀረበ የውሳኔ ሐሳብ ላይ የመልካም አስተዳደር ጥያቄ ሊፈታ በሚችል አግባብ የውሳኔ ሐሳቡ ማለፉን ነው የከተማ አስተዳደሩ ያስታወቀው። ሂደቱም መንግስት በሚያስቀምጠው አቅጣጫ መሰረት የሚከናወንና የመኖሪያ ቤት ህብረት ስራ ማህበራት አገልግሎትን የሚያስቀጥል መሆኑ ታውቋል። በተመሳሳይ የባህር ዳር ከተማ አስተዳደር የነዋሪዎችን የመኖሪያ ቤት ጥያቄ ለመፍታት ቅድመ ዝግጅት ማጠናቀቁን ተቀዳሚ ምክትል ከንቲባ ጎሹ እንዳልማው ተናግረዋል። የከተማው ህዝብ ከሚያነሳቸው ጥያቄዎች ውስጥ የመኖሪያ ቤት አቅርቦት አንዱ በመሆኑ ጥያቄውን ለመመለስ ከ2006 ዓ.ም ጀምሮ ለተደራጁ 896 ማህበራት መሬት ቀርቦ አብዛኛዎቹ መሬቱን ማግኘታቸውን ገልጸዋል። በቀጣይም የመኖሪያ ቤት መስሪያ ቦታ ለመስጠት የከተማ አስተዳደሩን የጸጥታ መዋቅር፣ የመንግስት ሰራተኞችንና የከተማ ነዋሪዎችን እንደ ቅደም ተከተላቸው ለማደራጀት ለምዝገባ ዝግጅቱን ማጠናቀቁን አሳውቀዋል። አሁንም ካለው ሰፊ የህዝብ ጥያቄ አኳያ በ2013 በማህበር መደራጀት እንዲቆም የከንቲባ ኮሚቴ ወስኖ እንደነበር ተጠቁመዋል። አሁን ግን እገዳው ተነስቶ መደራጀት እንዲቻል የከንቲባ ኮሚቴው መፍቀዱን ገልጸዋል። የከተማ ከንቲባ ኮሚቴው ከ500 በላይ የቤት ማህበራት እንዲደራጁ የፈቀደ ሲሆን አደረጃጀቱን በቤት ስራ ማህበር መመሪያ መሰረት ይሆናል ተብሏል። የማደራጀት ሂደቱ በ3 ምዕራፍ እንደሚከወን የተገለጸ ሲሆን የመንግስት ሰራተኞች፣ የጸጥታ አካላትና የከተማዋ ነዋሪዎችን የማደራጀት ሂደት በቅደም ተከተል ይከናወናል። ነዋሪዎች ለመደራጀት የቀበሌ መታወቂያ ማቅረብ የሚጠበቅባቸው ሲሆን በቂ ዝግጅት በመደረጉ በአጭር ጊዜ
የማደራጀቱ ስራ እንደሚጀመርና በአራቱም አቅጣጫዎች የቦታ ዝግጅት እንዲደረግ መወሰኑም ታውቋል። ይህ የማህበር ቤት ጉዳይ በበርካታ ከተሞች እንደሚቀጥልና መንግስት የቤቶችን ጉዳይ በትኩረት እንደሚመለከተው ማሳወቁ ይታወቃል። በዚህም በቀጣይ ዓመታት 1.5 ሚሊዮን ቤቶች እንደሚገነቡ ተገልጿል። በአዲስ አበባ ከተማ ብቻ በዘንድሮ ዓመት በመንግስት አስተባባሪነት ከ50 ሺህ በላይ ቤቶችን ለመገንባት የሚያስችል ዝግጅት መጠናቀቁ ታውቋል። በዚህም በመንግስት አስተባባሪነት 50305 ቤቶችን በመንግስትና በግል አጋርነት ደግሞ 97000 ቤቶችን ለመገንባት የሚያስችል ዝግጅት ተጠናቋል ተብሏል። በማህበር የተደራጁ 65 ማህበራትን ከ5000 በላይ ቤቶች ግንባታን መጀመራቸው ተገልጿል። መንግስት መውሰድ የጀመራቸው እነዚህ የቤት ውሳኔዎች ከመጪው ምርጫ ጋር የተያያዙ ናቸው ሲሉ በርካታዎች ሀሳባቸውን ገልጸዋል። በሌላ መረጃ ደግሞ የህዝብ እንግልትን ያስቀራል የተባለው የመሬት ፕላንና የግንባታ ክላስተር በይፋ ስራ ጀምሯል። በአዲስ አበባ ከተማ አስተዳደር ውስጥ በተለይ በመሬትና ግንባታ ዘርፍ የሚስተዋሉ የመልካም አስተዳደር ችግሮችንና የተገልጋይን እንግልት ለመቅረፍ ያለመው የመሬት ፕላንና የግንባታ ክላስተር አደረጃጀት 9 ተቋማትን አካቶ በይፋ ስራ መጀመሩ ተገለጸ። የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያይ እንዳሉት ከሆነ ክላስተሩ በየተቋማቱ አገልግሎት ፈልጎ በሚመላለሰው ተገልጋይ ቅንጅትን በመፍጠርና በዘመናዊ ቴክኖሎጂ በመታገዝ የአንድ መስኮት አገልግሎት እንዲያገኝ ለማድረግ ያግዛል። ይህ አሰራር የጋራ ግቦችን ከመፈጸም በተጨማሪ በከተማ ደረጃ የተቀመጡ የትራንስፎርሜሽን እቅዶችን ለማሳካት እንዲሁም ደግሞ የሀብት አጠቃቀምን በአግባቡና በቁጠባ ለመጠቀም ያስችላል ሲሉም አክለዋል። በከንቲባ ጽሕፈት ቤት የሚመራው ይህ አደረጃጀት ከተማ አስተዳደሩ ካዋቀራቸው 7 ክላስተሮች አንዱ ስለመሆኑ ተመላክተዋል። ክላስተሩ ተቋማት በቅንጅት ባለመስራታቸው ምክንያት ሲደርስ የነበረውን የተገልጋይ እንግልት ከመቅረፉን ባሻገር በመረጃ መፋለሶችና አለመግባባቶች የሚፈጠሩ ችግሮችን ለማስተካከል ያግዛልም ተብሏል። የመሬት ፕላንና የግንባታ ክላስተር በምስረታ መድረኩ የመጀመሪያ ሩብ ዓመት ስራዎችን በመገምገም በቀጣይ በአደረጃጀቱ ማኑዋል መሰረት በጋራ ለመስራት ከስምምነት ተደርሷል። በሌላ በኩል ደግሞ የግብር ክሊራንስ የምስክር ወረቀት የብድር መከልከያ ምክንያት መሆን የለበትም ሲል የገቢዎች ሚኒስቴር ማሳሰቢያ መስጠቱን አውቀናል። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለክሉ ማሳሰቢያ መስጠቱ ተመላክቷል። ሚኒስቴሩ በቅርቡ በሚሰጠው የምስክር ወረቀት ላይ የተቀመጠው የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የማይቀይር አዲስ መብት አለመሆኑን በማስታወቅ ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደማይገባ አስታውቀዋል። የገቢዎች ሚኒስቴር ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንዳመለከተው ከሆነ የግብር ክሊራንስ የምስክር ወረቀት የሚሰጠው ግብር ከፋዩ በሕጉ መሰረት የተጣለበትን ታክስ የመክፈል ግዴታ ሲወጣ መሆኑን ገልጿል። በተጨማሪም ለታክስ ባለስልጣኑ በቅድሚያ መክፈል እንዳለባቸውና በየትኛውም ሕግ ወይም ፍርድ ቤት ትዕዛዝ ቅድሚያ የሚሰጣቸው ክፍያዎች መሆናቸውን በግልጽ ተቀምጠዋል። ሚኒስቴሩ እየሰጠ ባለው የታክስ ክሊራንስ የምስክር ወረቀት ላይ የሰፈረው የቅድሚያ መብት ድንጋጌ ከላይ የተጠቀሰውን የታክስ አስተዳደር አዋጅ ድንጋጌ ለማካተት እንጂ ለባለስልጣኑ ሌላ አዲስ ልዩ መብት ለመስጠት እንዳልሆነ አብራርተዋል። በሌላ በኩል ደግሞ ከ70 በላይ የዘይት አምራች ድርጅቶች በአሰራር ግድፈት ምክንያት መቀጣታቸው ተገለጸ። የሀገር ውስጥ ምርትን ከውጭ የገባ በማስመሰል የሸጡ ግለሰቦችና ድርጅቶችም እርምጃ ተወስዶባቸዋል ተብለዋል። የኢትዮጵያ ምግብና መድኃኒት ባለስልጣን የብቃት ማረጋገጫና እውቅና ሳይሰጣቸው በማምረት ስራ ላይ የተሰማሩ ከ70 በላይ የዘይት አምራች ድርጅቶች ላይ እርምጃ መወሰዱን አስታውቀዋል። የባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን እርምጃው የተወሰደባቸው አምራቾች ደረጃቸውን ያልጠበቁ፣ ጥራት የጎደላቸውና ደህንነታቸው ያልተረጋገጠ የዘይት ምርቶችን የሚያመርቱት ላይ እንደሆነ ገልጿል። ኃላፊው ይህ ህገወጥ አካሄድ በህብረተሰቡ ጤና ላይ ከፍተኛ ችግር ከማስከተሉን ባሻገር ከህግ ውጭ የሚፈጸም አሰራር መሆኑን አብራርተዋል። ችግሩን በዘላቂነት ለመፍታት ከክልሎችና ከሌሎች ባለድርሻ አካላት ጋር በመተባበር ቁጥጥርና ክትትል የሚያደርግ ግብረ ኃይል በማቋቋም ስራው በስፋት እየተከናወነ ይገኛል ብለዋል። በተጨማሪም በሀገር ውስጥ የሚመረቱ ዘይቶችን ከውጭ የገቡ አስመስለው በሐሰተኛ ስምና አርማ ለገበያ ሲያቀርቡ የነበሩ ህገወጥ ነጋዴዎችና ድርጅቶች ላይም እርምጃ እየተወሰደ እንደሚገኝ ገልጸዋል። ኃላፊው አቶ መሐመድ ደህንነታቸው ያልተረጋገጠ የሀገር ውስጥ የዘይት ምርቶችን ከውጭ ከሚገቡ ምርቶች ጋር በሽፋን በማመሳሰል ሲሸጡ በነበሩ ጥፋተኞች ላይም እርምጃ ተወስዷል ብለዋል። በማህበረሰቡ ጥቆማ መሰረት የተወሰደው እርምጃ የጽሑፍ ማስጠንቀቂያን ጨምሮ የፍቃድ መሰረዝ እንዲሁም በህግ መጠየቅን እንደሚያካትት ተናግረዋል። የብቃት ማረጋገጫና እውቅና ሳይሰጣቸው ማናቸውን ምርቶችን ማምረት እንደማይቻልና በህገ ወጥ ተግባር የተገኙትንም የማያዳግም እርምጃ እንደሚወስድም ኃላፊው አጽንኦት ሰጠውበታል። አክለውም ህገወጥ
ነጋዴዎቹ ቦታና ስያሜ መቀያየርን ጨምሮ የተለያዩ የማጭበርበሪያ ዘዴዎችን እንደሚጠቀሙ ገልጸው ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግ እንዲሁም ስለ ጉዳዩ ጥቆማ እንዲሰጥ ጥሪያቸውን አስተላልፈዋል።